የኤርትራ ጉዳይ ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ክፍል 7። ከኢትዮጵያ ቀጥሎ በጣሊያን ዲስኩር ላይ ከፍ ያለ ትችት የሰጠው የሞስኮቭ መልእክተኞች መሪ ሙሴ ሞቶሎቭ ነበር። የሶቪየት የውጭ ጉዳይ ሚኒስቴር በመስከረም 1945 ዓ.ም በሎንዶን በተደረገው የአራቱ ሀያላኖች የውጭ ጉዳይ ምክር ቤት ስብሰባ ላይ ጣሊያን ከቅኝ ግዛቶቿ መነቀል ይገባታል ብሎ መፍረዱ ይታወሳል። ከ8 ወራት በኋላ ደግሞ ይኸው ስብሰባ ፓሪስ ላይ ሲደረግ ግንቦት 10 ቀን 1946 ዓ.ም የማርሻል ስታሊን የውጭ ጉዳይ ሚኒስቴር ከፈረንሳይ ጋር ተደርቦ ለጣሊያን ሶስቱም ቅኝ ግዛቶቿ እንዲመለሱላት ያልተጠበቀ አዲስ አስተያየት አቀረበ። ይህ ከሆነ ከሁለት ወር በኋላ ጣሊያን ቅኝ ግዛቶቿን በፈቃዷ መልቀቋን በውል ላይ እንድትፈርም እንግሊዞችና አሜሪካኖች ያቀረቡትን ሐሳብ የሞስኮቭ ዲፕሎማሲ መሪ ሐምሌ 12 ቀን 1946 ዓ.ም መስማማቱ ተነገረ። አሁን ደግሞ በዚህ በሰላሙ ጉባኤ ላይ ሙሴ ሞቶሎቭ ለመናገር በቀረበ ጊዜ ምን አዲስ ጣጣ ይፈጠር ይሆን ተብሎ ሲጠበቅ የጣሊያን ጠቅላይ ሚኒስትር ያደረገውን ዲስኮር ነጥብ በነጥብ እየመነጠረ የከረረ ነቀፋ በሰፊው ሲያወርድበት ለኢትዮጵያ መልእክተኞች ትልቅ ደስታ ሆነ። አሁን የሰማነው የጣሊያን መንግስት መሪ ንግግር አራቱ ሀያላን መንግስታት ያረቀቁትን የእርቅ ውል የሚቃወም ከመሆኑ በስተቀር አዲሲቷ የተባለችው ጣሊያን ስላላት መሰረታዊ አቋም የዓለም ሕዝብ ለሚያቀርበው ጥያቄም ትክክለኛውን መልስ ለመስጠት አልፈለገም። ብዙ መብራራት የሚገባቸው ቁም ነገሮች ሸፋፍኖ አልፏቸዋል። ለምሳሌም ያህል የሙሶሎኒ ጣሊያን በኢትዮጵያና በአልባንያ፣ በዩጎዝላቪያ፣ በግሪክ ሀገሮች ላይ የፈጸመውን በደል በማውገዝ ፋንታ መሸሽን መርጧል። አዲሲቷ የጣሊያን መንግስት ጸረ ፋሽስትነቱን ለማሳመን ካለመቻሉም በላይ እንዲያውም ይገርማቸዋል ብሎ ቀደም ሲል በኮሎኒያሊስት ዘመን የተጀመረውንና ፋሽስቱ ሙሶሎኒ የቀጠለውን የግዛት ማስፋፋት ፖሊሲ የሚከተል መሆኑን አሳይቶናል በማለት ቅሬታውን በሰፊው ገለጸ። ቀጥሎም የጣሊያን ህዝብ ፋሽስትን የደመሰሰና ከተባበሩት የቃል ኪዳን የጦር ኃያሎች ጋር ተሰልፎ ለዓለም ሰላም ደሙን ያፈሰሰ ነው ሲል ጠቅላይ ሚኒስትሩ የፎለለበትን ዲስኮር ሙሴ ሞቶሎቭ እውነተኛውን ታሪክ እየገለጠ አስተካከለለት። የፋሽስት መንግስት የተባረረው ናዚስቶች በስታሊንግራድ ከተዋረዱና ከደቀቁ በኋላ ነው። የእንግሊዝና የአሜሪካ ጦር በሰሜን አፍሪካ የፋሽስትን ጦር አስለቅቀው በሲሲሊያ በኩል ተሻግረው ደቡብ ጣሊያን በእጃቸው ሲይዙ መሆኑን ሲኞር ደጋስፔሪ እንዲገነዘበው ሙሴ ሞቶሎቭ የታሪኩን ሂደት ደህና አድርጎ አብራራለት። አዲሲቷ ዲሞክራቲክ የተባለችው ጣሊያን ዛሬ የምታሳየው መልክ እጅግ የሚያሳስብ መሆኑን ከገለጸ በኋላ የሶቪየት ህብረት የውጭ ጉዳይ ሚኒስቴር ንግግሩን ሲፈጽም የአሁኖቹ የጣሊያን መሪዎች የፋሽስት ወጥመድ ተላቀዋል ብሎ ለማመን አይቻልም ብሏል። ሲኞር አልቼሪ ደጋስፔሪ ያደረገውን የተቀናጣ ዲስኮር የጣሊያን ቅጣት የሚያጠነክር እንጂ እሱ እንደሚመኘው ፍርዱን ለማላላት የሚረዳው ሊሆን አልቻለም። በቀኝ ግዛቶቿ ጉዳይ የጣሊያን ደጋፊነቱን በግልጽ ያሳየው የፈረንሳይ የውጭ ጉዳይ ሚኒስትር ጆርጅ ቢዶ እንኳን ባደረገው ንግግር የፋሽስት ጦር በዓለም ላይ ለፈጸመው ወንጀል የጣሊያን ህዝብ ተጠያቂ አይደለም ማለት አይቻልም ብሏል። የታላቋ ብሪታንያ የውጭ ጉዳይ ሚኒስትር አስተያየቱን ሲገልጽ አራቱ ሀያላኖች ባረቀቁት ውል ጣሊያን እንድትጎዳ ያደረጉት ነገር አለመኖሩን ከጠቀሰ በኋላ የቀድሞዎቹ ጠላቶቻችን እንደ ጣሊያን የመሳሰሉት የተዘጋጀላቸውን ውል ከመፈረማቸው በፊት ሀሳባቸውን ቀርበው እንዲያስረዱ መፍቀዳችን ከፍ ያለ ግምት የሚሰጠው ነው ብሏል። ሀርንስ ቤቨን እንደተናገረው አራቱ ሀያላን መንግስታቶች ለጣሊያን የሰጡት እድል ሌሎቹ የዓለም ጠላቶች አላገኙትም። የሂትለር ጀርመን ግንቦት 8 ቀን 1945 ዓ.ም፣ ጃፓን ነሐሴ 15 ቀን 1945 ዓ.ም ድል መሆናቸውን ተቀብለው የሰላም ውል ሲፈርሙ እንኳንስ ይህ መለወጥ አለበት፣ ይህ ተገቢ አይደለም እያሉ በዲስኮር ለመተቸት ይቅርና
አንዳንድ መጠነኛ ጥያቄዎች እንኳን ለማቅረብ አልተፈቀደላቸውም። የተሸናፊዎቹ ግዳጅ አሸናፊዎቹ በተወሰኑት መሰረት የተፈጸመና የቀረበላቸውን ዶክመንት ያለ አንዳች ማንገራገር መፈረም ብቻ ነበረ። ሲኞር ዴ ጋስፔሪ ያለፈውን ማስታወስ ባለመፈለጉ ነው እንጂ የማርሻል ባዶግሊዮ መንግስት መስከረም 8 ቀን 1943 ዓ.ም ጣሊያን ወንጀለኝነቷንና ድል መሆኗን አረጋግጦ ከአንድ የአሜሪካ የጦር ጄኔራል ጋር የፈረመው ጊዜያዊ ውል ኋላ ለጀርመኖችና ለጃፓኖች ከተዘጋጁ የተለየ አልነበረም። ደግነቱ ያ ጊዜያዊ ውል ጊዜያዊ ሆኖ መቅረቱ ነው እንጂ ዛሬ በዚያው መልክ ቀጥሎ ቢሆን ኖሮ ጣሊያን የደም እንባ ታለቅስ ነበረ። ሐምሌ 25 ቀን 1943 ዓ.ም ሞሶሎኒ ከስልጣን ወርዶ አዲሱን መንግስት ያቋቋመው የማርሻል ፒየትሮ ባዶግሊዮ ዋና ምኞት በሰሜን ጣሊያን ከሰፈሩት የጀርመን ናዚስቶችና በደቡብ ጣሊያን ኃያላናቸውን ካከማቹት የተባበሩት የቃል ኪዳን አገሮች መካከል ሆኖ ለነዚህም አብሬያችሁ ነኝ ያለ ለመቆየት ነበር። ነገር ግን የዚህ አይነቱ ማጭበርበር ሳይታወቅበት ከአንድ ወር የበለጠ እድሜ ሊያገኝ አልቻለም። የቃል ኪዳን አገሮች የጦር አዛዥ የሆነው ጄኔራል አይዘንሃወር ተቆጥቶ ማርሻል ባዶግሊዮ በአስቸኳይ ውሉን እንዲፈርም ወታደሮቹንም ከተባበሩት የጦር ኃያሎች ጋር አሰልፎ በሰሜን ጣሊያን ከሰፈሩት ናዚስቶች ጋር እንዲዋጋ ወሰነበት። በዚህን ጊዜ በድንገት ሸሚዛቸውን ገልብጠው ጸረ ሙሶሎኒ በሆኑ በእነ ቪክቶር አማኑኤል ሳልሳዊና በእነ ማርሻል ባዶግሊዮ ላይ ትልቅ ጉድ ፈላ። በሰሜን ጣሊያን በኩል የጀርመን ጦር እሳት ጎርሶ እሳት ለብሶ ወደ ሮም ጉዞ ጀመረ። በደቡብ በኩል ደግሞ የተባበሩት የቃል ኪዳን ሀገሮች ኃያል እየገፋ መጣ። በዚህ ሁኔታ የማርሻል ባዶግሊዮ መንግስት ከላይም ከታችም እሳት እየነደደበት ሮም ላይ ድፎ ዳቦ ሆኖ ለመጋገር ምቹ ነው። ወዲያው ሮምን በሩጫ ለቆ ብሩንዲስቲ ከምትባል አንዲት በደቡብ ጣሊያን በአድሪያቲክ የባህር አካባቢ የምትገኝ ከተማ ላይ ከሰፈረ በኋላ በጸረ ፋሽስትነትና በጸረ ናዚስትነት ውጊያውን የሚቀጥል መሆኑን ስላስተዋወቀ የተባበሩት ኃያላን ጦር እርዳታ ሰጥቶት በናዚ ከመጨፍለቅ አዳኑት። እንግዲህ ከጦርነቱ ፍጻሜ በኋላ አራቱ ኃያላን መንግስታቶች በጣሊያን ላይ የወሰኑት ቅጣት ከጀርመንና ከጃፓን እጅግ የተለየና በጣም የተሻለ የሆነበት ምክንያት ከመስከረም 1943 ዓ.ም ጀምሮ በማርሻል ባዶግሊዮ የተመራው መንግስት ከተባበሩት የቃል ኪዳን ሀገሮች ጋር ነኝ ብሎ የአቅሙን ተፍጨርጭሯል በሚል አስተያየት ነበረ። አዲሶቹ መሪዎች እነ ደጋስፔሪ ግን ይህን ሁሉ ከውለታ ሳይቆጥሩ በጠቅላላው የጣሊያን ህዝብ የፋሽስቱ መሪ ሙሶሎኒ ባደረሰው ጥፋት ተጠያቂ አይደለም የሚል ሙግት ለመክፈት ያደረጉትን ዲስኮር የሚያዳምጥላቸው ሳያገኙ ቀሩ። ለጣሊያን በተዘጋጀው የእርቅ ውል ላይ ከሚደረደሩት አንቀጾች ለውሳኔ ጊዜ የፈጁት ሁለቱ ዋና ዋና ጉዳዮች ነበሩ። እነዚህም የመጀመሪያው ቀድሞ የጣሊያን ቅኝ ግዛቶች የነበሩትን የሊቢያን፣ የኤርትራንና የሶማሌን የወደፊት ዕድል መወሰን ሲሆን ሁለተኛው በጣሊያንና በዩጎዝላቪያ መካከል የከረረ ጠብ የፈጠረው ትሪየስት የተባለው አውራጃ ጉዳይ ነበር። የሰላሙ ዋና ጉዳይ እነዚህ ሁለት ዋና ዋና ጉዳዮች ሰፋ ባለ መንገድ አጥንቶ ሐሳብ እንዲያቀርብ የፖለቲካና የግዛቶች ጉዳይ ኮሚሲዮን አቋቋመ። በመሰረቱ የዚህ ኮሚሲዮን መቋቋም የተለየ ሐሳብ ያመነጫል ተብሎ ሳይሆን በጉዳዮቹ ላይ ሰፊ ጥናቶች ማከናወናቸውን ለማሳየት ያህል ነበር። ከዚህ ቀደም እንደተነገረው በአራቱ ታላላቆች የተረቀቀውን ለመለወጥ አይቻልም። የሰላም ጉባኤው ለወገኑ የእርቅ ውሎችን አጸደቀ ተብሎ የሚወራለት አራቱ ኃያላኖች በቅድሚያ የተስማሙባቸው ጉዳዮች መሆኑ የተረጋገጠ ነው። በቀኝ ግዛቶች ጉዳይ የየራሳቸውን አቋም ይዘው ለመሟገት የቀረቡት ኢትዮጵያና ጣሊያን ሲሆኑ በድንገት ግብጽም ከኤርትራ ግዛት ውስጥ የምጽዋ ባህር በር የኔ ይዞታ የነበረ ነው በሚል ዲስኮር አዘጋጅታ ስለመጣች ሶስተኛው የመብት ጠያቂ ሆና ተመዘገበች። ኮሚሲዮኑ ስራውን ሲጀምር በመጀመሪያ ያዳመጠው የኢትዮጵያ መግለጫ ነበረ። ከቀድሞቹ ጠላቶቻችን ጋር የምናደርገውን የእርቅ ውል ለማዘጋጀት
በተከፈተው በዚህ በሰላም ጉባኤ ላይ ኢትዮጵያ የተካፈለችው ከልብ በመነጨ መልካም ስሜት ነው። በዚህ አስቸጋሪ በሆነ ዓለም ውስጥ ነፃነቷን አላስነካም በማለት ብዙ መከራዎችን ሲፈራረቁባት ለኖረችው ኢትዮጵያ የነፃነት ዋጋውና የሰላም ጥቅሙ ምን እንደሆነ ከማንም ያላነሰ ሲሆን የበለጠም በጥልቅ የተረዳች ነች ብዬ ብናገር አበዛው ብላችሁ እንደማትወቅሱኝ ተስፋ አድርጋለሁ። ይህ የሰላም ጉባኤ በክፍለ ዘመናችን ታሪክ ውስጥ አንድ የተለየ ምዕራፍ ይዞ ሲጠቀስ የሚኖር ነው ብላ ኢትዮጵያ ከፍተኛ ግምት ትሰጣለች። ይህ የሰላም ጉባኤ ለዓለም ሰላምና ደህንነት ዋስትና ለመስጠት እንዲችል እያንዳንዳችን የኃላፊነት ድርሻችንን ማቅረብ እንደሚያስፈልገን ኢትዮጵያ በጥልቅ ታምናለች። ይህን አስተያየት ሁላችንም የምንቀበለው ቢሆን ለጉባኤው ስራ የተደቀኑትን የተወሳሰቡትን የዓለም ፕሮብሌሞች ሁሉ ዘላቂ የሆነ መፍትሄ እንደሚያገኙ ኢትዮጵያ ከፍተኛ ተስፋ ታደርጋለች። በዚህ መሰረት ኢትዮጵያ ድርሻዋን ለማበርከት በምታቀርበው ሀሳብ ይህ የሰላም ጉባኤ በፖለቲካና በኢኮኖሚ ጥቅም ከተበረዘ አስተያየት በመራቅ በትክክለኛ ፍርድ ላይ ብቻ ተመርኩዞ የሚጠበቅበትን ግዳጅ እንዲፈጽም አጥብቃ ትጠይቃለች። ይህ የሰላም ኃላፊነት የወደቀባት ከፍተኛ ጉባኤ የሚሰጠው ፍርድ ለመስማት የዓለም ሕዝብ ፊቱን ወደ ፓሪስ መልሶ በናፍቆት ስለሚጠብቅ በውጤቱ እንዳያዝን ተስፋውን እንዳይቆርጥ ኢትዮጵያ ልባዊና ጽኑ ምኞቷን ታቀርባለች ካሉ በኋላ የመልእክተኞቹ መሪ አክሊሉ ሀብተወልድ በኢትዮጵያ በበኩሏ ከዚህ የሰላም ጉባኤ ትክክለኛ ፍርድ ለማግኘት የምታመለክተው ሲያቀርቡ እንዲያሉ በኢትዮጵያና በጣሊያን መካከል ጥቅምት 3 ቀን 1935 ዓ.ም የተጀመረው ጦርነት የቆመው ከ67 ወራት በኋላ በግንቦት 5 ቀን 1941 ዓ.ም ኢትዮጵያ ጣሊያንን ድል አድርጋ ከግዛቷ ውስጥ ካባረረች በኋላ ነው። በ1941 ዓ.ም በታላቋ ብሪታንያ ከፍተኛ እርዳታ አገሬ የጣሊያንን ጦር ከደመሰሰች በኋላ ከቃል ኪዳን ሀገሮች ጎንና እንኳንስ በቀጥታ ስትዋጋ ከኖረችው ከፋሺስት መንግስት ቀርቶ ለሌሎቹም የዓለም አጥፊዎች ለሆኑት ለጀርመንና ለጃፓን ዲክታተሮች ጦር ያወጀች መሆኗን ታላላቅ መንግስታቶች ይመሰክሩላታል። ከዚህም በቀር በኢትዮጵያና በጣሊያን መካከል በ1935 ዓ.ም የተጀመረው ጦርነት በ1941 ዓ.ም በኢትዮጵያ ድል አድራጊነት ቆሟል ቢባልም ኢትዮጵያ ከባላጋሯ ከጣሊያን ጋር አንዳችም የጦር ማቆሚያ ወይም የእርቅ ውል ያልተፈራረመች መሆኗ መታወቅ አለበት ካሉ በኋላ አቶ አክሊል ሀብተወልድ የጣሊያንን መንግስት በኢትዮጵያ ላይ ያቀረበውን የጠላትነት ክስ መዘዙ ምን እንደሚሆን ለጉባኤው ያስረዱት እንደሚከተለው ነበር። ኢትዮጵያ በዚህ የሰላም ጉባኤ ላይ እንድትገኝ በክብር የተጠራችው ከፋሺስት ጋር ለብዙ ዓመታት ያለማቋረጥ የተዋጋችና በመጨረሻም ድል አድርጋ ነፃነቷን ስለመለሰች ከቀድሞ ጠላት ጋር በሚደረገው የእርቅ ውል ተካፋይነቷ እጅግ አስፈላጊ መሆኑን የአራቱ ሀያላን መንግስታቶች አምነውበት ነው። ነገር ግን የቀድሞ እየተባለ የሚጠራው ጠላት ዛሬም ጠላታችን ስለሆነ በዚህ በተከበረው የሰላም ጉባኤ ላይ የጣሊያን መልእክተኛ በሰጠው መግለጫ እርቅ የማይፈልግ መሆኑን አሰምቶናል። ጣሊያን ሰላም አለመፈለጉን ሲነግረን ኢትዮጵያ እርቅ ይሻላል ብላ አትለምንም። ስለዚህ በዛሬው ዕለት ከፍ ላሉት ገዢ ለቀዳማዊ ኃይለ ሥላሴ በማስተላለፈው ቴሌግራም ጣሊያን ከኢትዮጵያ ጋር እርቅ አለመፈለጉን ስለገለጸልን የታወቁት አርበኞች ወታደሮቻችን ለማናቸውም ጉዳይ ዝግጅት እንዲያደርጉ ጠይቃለሁ። በዚህ በሰላም ጉባኤ ላይ ተካፋይ የሆናችሁት የተከበራችሁ መልእክተኞች፣ በተለይም የአራቱ ሀያላን መንግስታት ወኪሎች እንድትረዱልኝ የምፈልገው በዚህ በጣሊያን መንግስት ቀስቃሽነት ኢትዮጵያ በምትወስደው እርምጃ በሀገራችን ለሚኖሩት በብዙ ሺህ ለሚቆጠሩት የጣሊያን ተወላጆች ለደህንነታቸው ዋስትና መስጠት የማይቻል መሆኑን ነው በማለት የኢትዮጵያ የውጭ ጉዳይ ሚኒስቴር ማስጠንቀቂያ ሲወረውሩ የእንግሊዝ መልእክተኛ ጣልቃ ገብቶ የአቶ አክሊል ንግግር እንዲቆምና ስብሰባው ለግማሽ ሰዓት ስራውን እንዲያቋርጥ ጠየቀ። ወዲያውኑ የእንግሊዝ፣ የአሜሪካ፣ የፈረንሳይ መልእክተኞች በኢትዮጵያ በጣሊያን መልእክተኞች መካከል ድርድር ጀመሩ። ይኸውም የጣሊያን መልእክተኛ የዘባረቀውን አርሞ ይቅርታ እንዲጠይቅ፣ ኢትዮጵያም የወረወረችውን ዛቻ ከይቅርታ ጋር እንድትሰርዝ ነበር። አቶ አክሊሉ በበኩላቸው ይቅርታ የሚያስጠይቅ ምንም ምክንያት የለኝም አሉ።
ኢትዮጵያ በሚደረገው የእርቅ ስምምነት ተካፋይ ለመሆን መገኘት አልነበረባትም ብሎ በቀጥታ ነቀፌታውን ያቀረበው የጣሊያን መልእክተኛ ነው። በዚህ ሁኔታ ጣሊያን ከኢትዮጵያ ጋር እርቅ አያስፈልገኝም ያለው ያለ ጥርጥር እንደ ልማዱ ተንኮል አስቦልን ይሆናል በማለት ኢትዮጵያ መዘጋጀት ያስፈልጋታል ብዬ መናገሬ በዛቻ ሊተረጎም አይገባም። ይቅርታ መጠየቅ ያለበት የጣሊያን መልእክተኛ ነው ብለውም ተከራከሩ። በመሰረቱ የሶስቱ ሀያላን መንግስታቶች ወኪሎች ጥፋተኛ ነው ብለው የፈረዱት በጣሊያን መልእክተኛ ላይ ነበር። ይልቁንም የእንግሊዝ መልእክተኛ ኢትዮጵያኖች በጣሊያኖች ላይ ያላቸው ጥላቻ ምን ያህል ስር የሰደደ መሆኑን ታውቃለህ ወይ? በኢትዮጵያ ያሉትን ከ30,000 በላይ የሆኑትን የጣሊያን ዜጎች የኢትዮጵያ አርበኞች በደም ፍላት አርደው ለአውሬ እንደሚሰጧቸው አይታየም ወይ? በማለት የጣሊያኑን መልእክተኛ አስደንግጦታል። ይሁን እንጂ የኢትዮጵያ መልእክተኞች መሪ የሰጡት መግለጫ ዛቻ አይደለም በማለት አቋማቸውን ሲያጠነክሩ የጣሊያን መልእክተኛ ጥፋተኛው እሱ ብቻ ነው ተብሎ በይፋ ይቅርታ እንዲጠይቅ ምዕራባውያኖቹ ማስገደድ አልፈለጉም። በመጨረሻም በሁሉም ዘንድ ተቀባይነት ያለው አስታራቂ መንገድ በመፈለግ አንደኛ የጣሊያን መልእክተኛ ስለ ኢትዮጵያ ተካፋይነት ያቀረበው ጥያቄ ትክክል አለመሆኑንና ኢትዮጵያ በአራቱ ሀያላን መንግስታት መጠራቷ ተገቢ ነው በማለት የጉባኤው ሊቀመንበር ለስብሰባው እንዲያስረዳ፣ ሁለተኛ ኢትዮጵያ ከዚህ ቀደም ደጋግማ ባቀረበችው ሀሳብ መሰረት የፋሽስት መንግስት በዓለም ላይ ህገ ወጥ ጦርነት የጀመረው በጥቅምት 3 ቀን 1935 ዓ.ም ኢትዮጵያ በወጋ ጊዜ መሆኑ ከጣሊያን ጋር በሚፈራረመው የእርቅ ውል አንቀጽ 38 ላይ እንዲመዘገብ ስምምነት ተደርጎ ለጊዜው ተቋርጦ የነበረውን ስብሰባ እንዲቀጥል ተደረገ። አቶ አክሊሉ ምንም እንኳን እንደተመኙት የሮም መንግስት ያደረገውን ስህተት አምኖ ራሱ ይቅርታ እንዲጠይቅ ባይደረግም በሚዘጋጀው የእርቅ ውል ጣሊያን በዓለም ላይ የጫረው ጦርነት መነሻው ኢትዮጵያን በወጋበት ቀን ጥቅምት 3 ቀን 1935 ዓ.ም እንዲሆን በመወሰኑ እጅግ ተደስተዋል። የግብጽ ጥያቄ በኤርትራ ውስጥ በሃይማኖት በኩል ከክርስቲያኑ ይልቅ እስላሙ በቁጥር ይበልጣል እያሉ ጣሊያኖች በአረብ ሀገሮች የሚነዙት ፕሮፓጋንዳ ቀስ በቀስ በግብጽ የንጉስ ፋሩክን መንግስት ማንቃት ጀመረ። የጣሊያን ፕሮፓጋንዳ ዋና ግቡ በኢትዮጵያ ውስጥ እስላሞች ስለሚጨቆኑ አብዛኛው እስላም የሆነው የኤርትራ ህዝብ በኃይለ ሥላሴ መንግስት የተበደለ ነው በማለት የአረብ ሀገሮች በህብረት እንዲቃወሙ ነበር። የግብጽ መንግስት የራሱ ዜጋ በሆነው በአረብ ሊግ ዋና ጸሐፊ በአብደል ረህማን አዛም በኩል ስለ ቀድሞዎቹ የጣሊያን ኮሎኒዎች ጉዳይ ሲከታተል መስከረም 1945 ዓ.ም ሎንዶን ላይ ለሚካፈተው የአራቱ ሀያላን የውጭ ጉዳይ ሚኒስትሮች ስብሰባ ኤርትራና ሶማሌ ይመለሱልኝ ብላ ኢትዮጵያ ማመልከቻ ማቅረቧን ሰማ። ወዲያውኑ አብዱልረህማን አዛም ለአራቱ ሀያላን የውጭ ጉዳይ ምክር ቤት በላከው ደብዳቤ ሊቢያና ኤርትራ ነፃነት እንዲሰጣቸው የአረብ ሊግ የሚደግፍ መሆኑንና እንዲሁም ይህ ሐሳብ እስኪፈጸምበት ጊዜ ድረስ እነዚህ ሀገሮች በአረብ መንግስታት የሞግዚት አስተዳደር ለመቆየት እንደሚችሉ አስታወቀ። ይህ የአረብ ሊግ ዋና ጸሐፊ ደብዳቤ ሎንዶን ደርሶ በምክር ቤቱ ሲታይ የቀድሞዎቹ የጣሊያን ቅኝ ግዛቶች ጉዳይ ሊጉን የሚመለከተው አይደለም በማለት ከስብሰባው አጀንዳ ላይ እንዳይመዘገብ ተደረገ።